እሺ አሁን ደግሞ በ1.3 ሳብቶፒካችን ተገናኝተናል። ምንድነው ፊዚክስ ከሌላ ፊልዶች ምን እናደርጋለን? ሪሌት እናደርጋለን ማለት ነው። በመጀመሪያ ምግባችን ዓላማችን ኦብጀክቲቭስ ስናይ ካያችሁ ምንድን ነበረ? ፊዚክስ ከሌላ ፊልዶች ምን እናደርጋለን ብለናል? ሪሌት እናደርጋለን። እንግዲህ ፊዚክስ ምንድነው? ዘ ሜን ፋውንዴሽን ነው ይለዋል። ዘ ቤዚክ ነው፣ መሰረት ነው ለብዙ ምኖች ሳይንቲፊክ ምኖች ዲሲፕሊኖች፣ ለኬሚስትሪም ብትሉ፣ ለኢንጂነሪንግ፣ ለጂኦፊዚክስ፣ ለእያንዳንዱ የፊዚክስ እውቀት ያስፈልገዋል። ሰፕሊመንተሪ እውቀት ነው። ኬሚስትሪም ባዮሎጂ ላይም ጂኦሎጂም እያንዳንዱ ብዙ ብራንችስ ኦፍ ሳይንስስ የፊዚክስ እውቀት ያስፈልጋቸዋል። የሆነ ምክንያቱም ፊዚክስ ዋና ፖይንቱ ስለ ኔቸር ነው የሚያጠና ብለናል። ስለ ኔቸር የሚያጠና ከሆነ ደግሞ እያንዳንዱ ሳይንስ ከሆነ ፖይንት ላይ ስለ ኔቸር ሪሌት ማድረጉ አይቀርም። የፊዚክስ እውቀት ያስፈልጋል ማለት ነው። ለምሳሌ በመጀመሪያ የምናየው ፊዚክስ እና ኬሚስትሪ ሪሌት እናደርጋለን። የፊዚክስ እውቀት ምን ላይ? ኬሚስትሪ ላይ አፕላይ እናደርጋለን። እስከ መጀመሪያ ኬሚስትሪ እንየው። ኬሚስትሪ ምንድን ነው የሚያጠናው? እንግዲህ እናንተ ጀነራል ሳይንስ ውስጥ 3 ነበረ ስትማሩ የነበረ አንድ ላይ ጀነራል ሳይንስ ተብሎ ኬሚስትሪ ውስጡ አለ። ኬሚስትሪ ማለት ስለ አተም ኤሌክትሮን ምናምን ስትሉ የነበረ፣ ፊዚክስ ደግሞ ስለ ሞሽን የምታጠኑት ፓርት የነበረው ስለ ፎርስ ምናምን ኢነርጂ፣ ባዮሎጂ ደግሞ ስለ ላይፍ ስለ ብለድ ሰርኩሌሽን ሬስፓይሬተሪ ሲስተም ስትሉት እንደነበረ ማለት ነው። አሁን ኬሚስትሪ ስታጠኑ የምታዩት ስለ አተምስ ነው፣ ስለ ሞለኩልስ ነው። ዳይአቶሚክ ፖሊአቶሚክ ታስታውሳላችሁ ጀነራል ሳይንስ ትምህርታችሁ ላይ። አሁን በኬሚስትሪ ፓርት ነው የምታጠኑት ማለት ነው። ፖሊአቶሚክ፣ ዳይአቶሚክ፣ ኮምፓውንድስ፣ አሲድ፣ ቤዝ ስትሉት የነበረው። ከዛስ አቶሚክ እና ሞለኩላር ፊዚክስ ነው። ግን ለኬሚስትሪ ምኑ ቤዚክ ወይም ሩቱ ማለት ነው። ለምሳሌ የፊዚክስ እውቀት ኒኩላር ፊዚክስ ባይኖር ወይም ሞለኩላር ፊዚክስ ባይኖር ሙሉ አይሆንም ማለት ነው። ገባችኋል? ለማለት የፈለግነው ምንድነው? ኦኬ ዘ ሩት ወይም ዘ ሜን ፋውንዴሽኑ ማን ይሆናል ማለት ነው? ኒኩላር ፊዚክስ ወይም አቶሚክ ፊዚክስ። ከዛ ኬሚስትሪን ሙሉ እውቀት ይሆናል ማለት ነው። የኬሚስትሪ እውቀት ምን ላይ ዲፔንድ ይሆናል? የሞለኩላር ፊዚክስ። ለምሳሌ ኬሚካል ቦንዲንግ እናጠናለን። ቦንድ አተሞች ቦንድ ያደርጋሉ። ሜታሊክ ቦንድ፣ አዮኒክ ቦንድ፣ ኮቫለንት ቦንድ ምን እላቸው። ታዲያ ይሄ በኳንተም ፊዚክስ ነው ኤክስፕሌን የሚያደርጉት። እንዴት ነው ኤሌክትሮኖች ቦንድ የሚያደርጉት? አንድ ኬሚስትሪ ውስጥ የሚያጋጥሙን ቻለንጆች ሊኖሩ ይችላሉ። ስለ ሜካኒዝም ፓርቱ ሞሽን አላልን ሜካኒክስ። ስለ ስክሪንን ስናደርግ አንዳንድ በየፕሮፐርቲያቸው ማቴሪያሎች ወይም ኢሚት በሚያደርጉት ራዲዬሽን፣ ለምሳሌ አንድ ሃይድሮጅን ነው ወይስ የሆነ ናይትሮጅን ነው፣ በፕሮፐርቲያቸው በላይን ኢሚሽን ማወቅ ይቻላል። ስለ አንድ ሜካኒካል ፕሮሰስ፣ ኬሚካል ፕሮሰስ፣ ማቴሪያል ፕሮሰስ፣ እነዚህ ምን ያስፈልጋቸዋል? የፊዚክስ እውቀት ፋውንዴሽን ነው ለኬሚስትሪ ማለት ነው። በሁለተኛ ሪሌት የምናደርገው ሳይንስ ኢንጂነሪንግ እና ፊዚክስ አንድ ላይ። ፊዚክስ እንዴት ነው ኢንጂነሪንግ ላይ አፕላይ የምናደርገው ነው። እንግዲህ እናንተ ለቀጣይ ፓዛችሁ ኢንጂነሪንግ የምትገቡ ከሆነ ከአሁኑ የፊዚክስ እውቀት በደንብ በዲቴል እንድትይዙት ነው የምንመክራችሁ። ቢካዝ ኤቭሪቲንግ ኢንጂነሪንግ ላይ ገብታችሁ ማንኛውም ኢንጂነሪንግ ሲቪልም፣ ኤሌክትሪካል፣ ሜካኒካል ሌላም ብትሉት የፊዚክስ እውቀት ነው አፕላይ የሚያደርጉት። እንዴት? ለምሳሌ አንድ ብሪጅ የሆነ ስትራክቸር፣ ብሪጅ ብቻ አይደለም ማአት ስትራክቸሮች፣ የሩፍ ስትራክቸር፣ የቤት ጣራ ሲሰራ ለምሳሌ ቆርቆሮ ገና ሳይገጠም ምን አለው ስትራክቸሮች አሉ። እነዚህ ስትራክቸሮች አት ኢኩሊብሪየም እንዲሆኑ የፊዚክስ እውቀት ባላቸው ሳይንቲስቶች ነው ዲዛይን የሚደረግ። ሲቪል ኢንጂነሪንግ ብትሉ ሌላም ኢንጂነሪንግ እያንዳንዱ አፓርት ምን ያክል ሎድ ይሸከማል፣ ዲፍሌክት እንዳይሆን እንዳይፈርስ ወይም ከኢኩሊብሪየም ወጥቶ ፌይል እንዳያደርግ ማለት ነው። ፌይለር እንዳይኖር አት ኢኩሊብሪየም እንዲኖር የፊዚክስ እውቀት ያስፈልጋል። አፕላይ እናደርጓለን ኤቭሪ ኢንጂነሪንግ ብራንች ኢን ኤቭሪ ብራንች ኦፍ ኢንጂነሪንግ እያንዳንዱ ቦታ ላይ። ሜካኒካል ኢንጂነሪንግ ብትሆንስ? ሜካኒካል ብትሆን ደግሞ ሜካኒካል ሲስተሞች ዲዛይን ታደርጋለች። አንዳንድ ሜካኒዝሞች ለምሳሌ የአንዱ ሞሽን ከአንዱ ሪሌት ማድረግ። ቅድም የመኪና ኢንጂን ሳሳያችሁ ምንድን ነበር? ሻፍቶች አሉ፣ ካምሻፍት እና ክራንክ ሻፍት የሚባል። እነሱ በታይሚንግ በክራንክ ሻፍት ሲገናኙ ሞሽናቸው ጠብቀው በእያንዳንዱ ምን ያደርጋሉ? ፓወር ጀነሬት እንዲያደርጉ ዲዛይን ሲደረጉ በሜካኒካል ኢንጂነር እውቀት ባላቸው ሰዎች ነው። እያንዳንዱ ዲዛይን አንዱ ከአንዱ ሞሽን ስንቀይር ለምሳሌ የሞተር ሮቴሽን ወደ ሊኒየር ሞሽን መቀየር እንፈልጋለን። ሜካኒዝም ዲዛይን ማድረግ ያስፈልጋል። የሚሽከረከሩ ነገሮች፣ ስለ ጊሮች፣
ስለ ጊር ሬሾ ለምሳሌ ፊዚክስ ላይ ጊር ሬሾ ታጠናላችሁ። ፓወር ኢንፑት ፓወር አውትፑት ስለ ኤፊሺየንሲ ስታጠኑ we are applying physics in what in branch of engineering ሁሉንም። ሌላስ ኤሌክትሪካል ፓርት ከገባችሁ ደግሞ ሰርኪዩት ምናምን ቅድም ኤሌክትሮማግኔቲዝም ስንል ነበር ኤሌክትሪካል ፓርቶች ምናምን ማለት ነው። ሶስተኛ ብራንች ወይም ሪሌት የምናደርገው ሳይንስ የምናየው ደግሞ ጂኦሎጂ ነው። ፊዚክስ እንዴት ጂኦሎጂ ላይ አፕላይ እናደርገዋለን ማለት ጂኦሎጂ የፊዚክስ እውቀት እንዴት ያስፈልገዋል እንግዲህ ጂኦሎጂ ሲባል ፒውር ፊዚክስ የማይፈልግ አንድ ሳይንስ ይመስላል። ኖ ግን ፊዚክስም ለጂኦሎጂ አሳን ኢንፑት የሚሰጠው አለ። እንግዲህ ጂኦሎጂን መጀመሪያ እንደ ስሙ ጂኦሎጂ እርዝ ነው። ጂኦ ሚንስ እርዝ። ሶ ጂኦሎጂ የሚያጠናው ምንድነው? ዘ እርዝ ስትራክቸር ኤንድ ዘ ፕሮሰስስ ማለት ነው። ለምሳሌ ቮልካኖ እንዴት ይፈጠራል፣ አንዳንድ ሚነራሎች፣ ሮክ፣ ማዕድናት እያንዳንዱ ጂኦሎጂ ያጠናል። ሲያጠና እንግዲህ ምን ያስፈልገዋል? የፊዚክስ እውቀት ያስፈልገዋል። ካልሆነ ለምሳሌ እቺ ነገር ላሳያችሁ። ራዲዮ አክቲቭ ዲኬይ የሚባል ራዲዮ አክቲቭ ዴቲንግ እንዴት ነው? ስለ ሮክ ስትማሩ ጀነራል ሳይንስ ላይ ሰዲመንተሪ ሮክ፣ ኢግኒየስ ሮክ እያላችሁ ነበረ። አንድ ሰዲመንተሪ ሮክ ብናይ ለምሳሌ ሌየሮች አሉ እያላችሁ ነበረ። ሌየር አሉ ሰዲመንት ሆኖ አንዱ በአንዱ ሌየር ለምሳሌ ዘ ኦልደር ፓርት መጀመሪያ ላይ ይሆናል። በሆነ ኢሮዥን ከሆነ ቦታ መጥተው ምን ይሆናል? የመጀመሪያ ሌየር ይፈጠራል። ከዛስ ሁለተኛው ይደረባል፣ ሶስተኛው ይደረባል እያላችሁ እነዚህ እንግዲህ እንዴት ነው ለምሳሌ ይሄ ዴት የምናደርገው ስንት ዓመት እንዳስቆጠረ ዴቲንግ ነው። እንግዲህ ዓመቱን ግምት ማስቀመጥ ራዲዮ አክቲቭ ዴቲንግ ነው። ራዲዮ አክቲቭ ማለት በራዲዬሽን ነው። ከነዚህ በሚመጣ ራዲዬሽን በኑሜሪካል ዴቲንግ ማድረግ ይቻላል። ስንት ዓመት እንዳስቆጠረ ሌየር እያደረጉ ይሄ አሁን እንደ ሮክ ሆኖ ሴዲመንተሪ ሮክ እንለዋለን። ጀት የተፈጠሩበት ፎርሜሽን ዴታቸው ለምሳሌ ይሄን ያክል ሚሊዮን ይርስ ይላል። 510 ሚሊዮን ይርስ ይላል። እንዴት ገመቱት? 510 ሚሊዮን ይሁን 600 ሚሊዮን ይሁን እንዴት አወቁት ነው። ለምሳሌ የሉሲ ከጂኦሎጂ ሳንወጣም እዛ ሉሲ ይሄን ያክል ዓመት አላት 4.4 ምናምን እንደዚህ። እንዴት ነው የሚያውቁት? ካርበን ዴቲንግ ሬዲዮ አክቲቭ ዴቲንግ የሚባል የፊዚክስ እውቀት ነው የሚያስፈልጋቸው ለነሱ። ካልሆነ ከነዚህ ራዲዬሽን ካልገመትን በምንም በገሲንግ ነው የሚሆን፣ ዝም ብሎ ብላይንድ ገስ ነው የሚሆን። ስለዚህ ካርቦን ይቃጠላል፣ ከዛስ ዴት ይደረጋል ወይም እንትኑ ዓመቱን ኢስቲሜት ማድረግ ይቻላል ስንት ሚሊዮን እንዳደረገ ማለት ነው። ኤርዝኩዌክም አናላይዝ ማድረግ አይቻልም በፊዚክስ። አንድ ኤርዝኩዌክ ይሄን ለምሳሌ ይሄን ያክል ሬክተር ስኬል ይባላል ይለካል። የሆነ ስትራክቸሮች ሲሰሩ ቢልዲንግም ይሆናል የሆነ ብሪጅም ማንኛውም ስትራክቸር ቤዝ ያስፈልገዋል። አንዳንድ ቦታ ቤዙ አንድ ህንፃ ሳይሰራ አይታችሁ ከሆነ ቤዙ በጣም ውስጥ ይቆፍራል። ረጅም የሆነ ዲፕ ገብተው ምን ያደርጋሉ? ኤርዝኩዌክ እንኳን ቢኖር እንዴት ሬዚስት ማድረግ ይቻላል? ኤርዝኩዌክ ደግሞ ምን ማድረግ እንችላለን? እንደ ሲግናል አናላይዝ ማድረግ እንችላለን። ምን ያክል ለምሳሌ አሁን አንድ ማሽን ይለካል። ሬክተር 4 ሬክተር ስኬል ብሎ ሲለካልን እንዴት አወቀው? 4 መሆኑ 5 መሆኑ 6 እንደ ሲግናል ቆጥሮ አምፕሊቲዩድ ነው የሚለካል። አምፕሊቲዩዱ ምን ያክል እንደነበረ ማለት ነው። በጣም ሴንሲቲቭ ዲቫይስ ነው። ኤርዝኩዌክ ሲፈጠር ምን ያደርጋል ማለት ነው? ያውቀዋል። ምኑ አምፕሊቲዩዱ ከፍሮም ዘ ሚዲየም ምን ያክል ለምሳሌ 4 5 6 እያለ እንትኑን ይለካል። ምኑ ማግኒቲዩዱ ወይም የኤርዝኩዌክ ምን ስትሬንግዙን ይለካል ማለት ነው። ይሄ ደግሞ በምን እውቀት ነው የምናውቀው? በፊዚክስ ነው ማለት ነው። ሌላስ ሂት ትራንስፈር ቅድም እየነገርኳችሁ ነበር። ሂት የሚያጠናልን ብራንች ኦፍ ፊዚክስ ምንድን ነበር ካስታውሳችሁ? ብራንች ኦፍ ፊዚክስ ሂት ቴርሞ ዳይናሚክስ። ስለዚህ ይሄም ለጂኦሎጂ ስታዲ ያስፈልጋል። ቀጥለን የምናየው ባዮፊዚክስ ነው። ባዮፊዚክስ ባዮሎጂና ፊዚክስን እንዴት ሪሌት ማድረግ እንችላለን ነው። ፊዚክስ ምን ላይ? ባዮሎጂ ላይ። ባዮሎጂካል ስንል እኛን ጨምሮ ሁማን ቢንግስ አኒማልስ ኤንድ ፕላንትስ ላይ። እስኪ የፊዚክስ እውቀት ያስፈልጋል እነዚህ ለእኛ? አዎ። የት ላይ? ለምሳሌ ሴል ሜካኒክስ። እስኪ ሜካኒክስ ብራንች ኦፍ ፊዚክስ ብያችሁ ነበር። ያቺ ሜካኒክስ የምትለው ፓርት ዋት ዋዝ ሜካኒክስ የምታስታውስ ከሆነ ሜካኒክስ ኢዝ ብራንች ኦፍ ፊዚክስ ዛት ስታዲስ ዋት ሞሽን እያልን ነበር። ስለዚህ ሴል ላይ ያለ ሜካኒክስ ማጥናት ነው። ሴል ዲፉዥን ምንለው አለ። የሴል አክቲቪቲ ሜታቦሊዝም አክቲቪቲ ማጥናት ይቻላል። ሌላስ ስለ ብለድ ፍሎው ለምሳሌ አንድ ብለድ በምን ያክል ሬት ብለድ ፕሬሸር ስንል የአንድ ሰው ጤነኛ ብለድ ፕሬሸር ምን ያክል ነው 80 ምናምን እያሉ ዶክተሮች የሚለኩት በዲቫይሱ የሚለካላቸው ብለድ ፕሬሸሩ ነው።
ነርቭ ኢምፐልስ ደግሞ ልክ እንደ ኤሌክትሪካል ሲግናል ሞዴል ማድረግ ማለት ነው። እንደ ኤሌክትሪካል ሲግናል ማለት ነርቮች አሁን ለምሳሌ የሆነ ሆት ኦብጀክት ተች ስናደርግ እንዴት ነው ቶሎ እጃችን እናነሳለን። እቺ ሰንሰር ነው። አንድ ሰንሰር ከሰንሰር የምትቀበል ኒውሮን አለች። ሰንስ አደረገ፣ በጣም ሙቀት እንዳለ ነገረው። ለምኑ ኒውሮኖች ደግሞ ማአት ኒውሮን እየተገናኙ ምን ላይ እስከ ብሬናችን ድረስ ይደርሳል። ከዛ ምላሽ ይመጣል። በጣም ግን ፈጣን ነው። ልክ በነካነው ፍጥነት እናነሳለን ማለት ነው። ይሄ ልክ እንደ ኤሌክትሪካል ሲግናል ሞዴል ልናደርገዋለን ማለት ነው። ነርቭ ኢምፐልስ እንለዋለን። ሌላስ ሞለኩላር ፊዚክስ፣ ባዮፊዚክስ ሞለኩላር ፓርት የሚያጠና ባዮፊዚክስ። ምክንያቱም ስለ ዲኤንኤ ማጥናታችን አይቀርም። ስለ ዲኤንኤ ስለ አርኤንኤ የሚባሉ አሉ። እነዚህ ዲቫይሶች ሞለኩሎች ለኛ ለምሳሌ የዲኤንኤ ቴስት ተደረገ ሲባል ሰምታችኋል። ዲኤንኤ ቴስት ተደርጎ አባት ነው እናት ነው ልጅ ነው ምን ሶ ይሄ ፓርት አናሊሲስ የሚያስፈልገን በባዮፊዚክስ ነው። አናላይዝ የሚያደርጉት ሴሉላር ባዮፊዚክስ ቅድም እንደነገርኳቸው ሞሽን፣ ኦስሞሲስ ለምሳሌ ውሃ ይገባል ወይስ ይወጣል? አንድ ሴል የሴል ኮንሰንትሬሽን እናየዋለን። ሃይፐርቴንሽን ነው ወይስ ምን ያክል የዋተር ኮንተንት አለው? ኦስሞሲሱ የውሃ ሞሽን ወዴት ነው የሚለው። ስለ ሲስተሞች ደግሞ ቅድም እንዳልኳችሁ ሲግናል የሃርት ቢት የምናጠናው ለምሳሌ ፊዚክስ ላይ ለምሳሌ ዶክተሮች የሚይዙት ስቴቶስኮፕ አለ። እንዴት ነው የሚነግራቸው የአንድ ሰው ሃርት ቢት? ምን ነው እንትን የሚለካው ሳውንድ የሚያጠና ደግሞ ምን ብለን ነበረ? አኩስቲክስ ለምሳሌ እንደዛ አንድ ፓርት ነው። ባዮሎጂ ላይ አፕላይ ማድረግ እንችላለን የፊዚክስ እውቀት። በአምስተኛ ደረጃ ጂኦፊዚክስ ነው። ጂኦፊዚክስ ቅድም ጂኦሎጂ ነበር ያየነው። አሁን ደግሞ ጂኦፊዚክስ። ጂኦሎጂ የእርዝ ሳይንስ አንድ ብራንች ሆኖ አሁን ደግሞ ጂኦፊዚክስ አንድ ላይ ጂኦሎጂ እና ፊዚክስ አንድ ላይ ጂኦፊዚክስ። እርዝ ስታዲ ምን ያስፈልገዋል? የፊዚክስ እውቀት። ለምሳሌ አንዳንድ ኤግዛምፕሎች ስንሰጥ ግራቪቴሽናል ስታዲ እርዝ ግራቪቲ አላት። ምን አይነት ዌቭ እንዳለው ግራቪቲ የግራቪቲ እንደ ዌቭ ነው የሚታሰብ። ለምሳሌ ስለ ፎሊንግ ኦብጀክት በግራቪቲ ነው አትራክት ተደረገው ከማለት ይልቅ በዌቭ እንደ ዌቭ ያጠነዋል የአሁኑ ሞደርን ፊዚክስ። ስለዚህ የእርዝ ግራቪቲ ምን ይመስላል የሚለው የሚያጠናው ጂኦፊዚክስ ነው ማለት ነው። የእርዝ ግራቪቲ ምን ይመስላል? ግራቪቴሽናል ስታዲ ግራቪቴሽናል ፓርቱ። ማግኔቲክ ፊልድ ስንል እርዝም ማግኔቲክ ፊልድ አላት የላትም? እርዝ ማግኔቲክ ፊልድም አላት። ለዛ ነው ኮምፓስ ለምሳሌ ኮምፓስ እንዴት ነው ሁሉ ጊዜ ኖርዝ እና ሳውዝ ነው የሚያሳይ። ኖርዛችን ያሳየናል። ለምንድን ነው ኖርዝ ኮምፓስ? አሁን ፓይለቶች እንዴት ነው መንገድ የሚያውቁት? በኮምፓስ ነው። ኮምፓሱን እንዴት ኖርዝን ዳይሬክት ያደርጋል። ወይም ጉግል ማፕ አይታችሁ የሆነች ኮምፓስ አለች የምታሳያቸው ኖርዝ እና ኢስት ዳይሬክሽኖች ዌስት ዳይሬክሽን እያለ የሚያሳይ ማለት ነው። ይሄ ሎኬት የሚሆነው የእርዝ ምን ማች ለማድረግ ነው። የእርዝ ኖርዝ እና ሳውዝ ማግኔቲክ ፊልድ። እርዝ ራሱ በጣም ማአት የሆነ ሂጅ እንደ ማግኔት ነው የሚቆጥሯት። ኤሌክትሮማግኔቲዝም አላልንም ቅድም? ኤሌክትሮማግኔቲዝም የሚያጠኑ ሰዎች እርዝ ኢዝ ላይክ ዋት ኤ ሂጅ ማግኔት ማለት ነው። ለዛ ነው ኮምፓስ ራሱን አላይን የሚያደርገው እንጂ ኮምፓስ ወደ ምስራቅ አይመልክም፣ ወደ ደቡብ አያሳይም። ሁሌ ኖርዝ ያሳያል ለምሳሌ ማለት አላይን የሚያደርገው። ሴስሚክ ዌቭ ቅድም እንዳልነው ሴስሚክ ዌቭ ስለ ምን ኤርዝኩዌክ ሲኖር ለምሳሌ እዚህ የምን ስታዲ ያስፈልገዋል ማለት ነው። ጂኦሎጂስቶች ጂኦፊዚክስ እውቀት ሲያስፈልጋቸው እያንዳንዱ ስለ ሴስሚክ፣ ማግኔቲክስ፣ ኤሌክትሪካል ፓርት፣ ሪሞት ሴንሲንግ የሚባል ሁሉ አለ። አንድ ቦታ ማዕድን አለው የለውም፣ ምን ያክል ምን ይመስላል አኮሙሌሽኑ የሚለው ስታዲ ማድረግ እንችላለን። ዘላስት ፓርት ሜዲካል ፊዚክስ ነው። መጀመሪያ አካባቢ ምን እያልን ነበር? የፊዚክስ እውቀት ያላቸው ሰዎች ሜዲሲን ላይ ወይም ሜዲካል ሄልዝ ከር ላይ ይቀጠራሉ እያልን ነበር። ምን ሊሰሩ? እንደ ዶክተሮች አይደለም፣ ሊያክሙ አይደለም። የፊዚክስ እውቀት ምን ሊያደርጉ ነው? አፕላይ ሊያደርጉት። ምን በጣም በተራቀቀ መንገድ ሜዲካል ላይ አፕላይ እንዲደረግ። ይሄ የፊዚክስ እውቀት። ለምሳሌ ኤክስሬይ እንዴት የእኛን የአጥንታችን ስትራክቸር ያሳያል። ኤምአርአይ ቅድም መጀመሪያ ያየ ነበረ የሜዲሲን አፕሊኬሽን። ማግኔቲክ ሬዞናንስ ኢሜጂንግ የሚባል አልትራሳውንድም ስለ አኩስቲክስ ስናይ አልትራሳውንድ ሃይ ፍሪኩዌንሲ ባለው ሳውንድ እቺ ለምሳሌ አልትራሳውንድ ናት። እንዴት የአንድን የጽንስ አሁን ጽንስ ላይ ዲቨሎፕመንቱን ይታያል። ምን ያክል
የትኛው ወር እንዳለ እንቅስቃሴው በተለይ እንቅስቃሴው ያዩታል። እንዴት ሳውንድ ኤነርጂ ይሄ እንደ ካሜራ አይደለም የሚያሳየው ባይዘው ካሜራ አይደለችም እቺ ምንድነው የሚያደርገው ሳውንድ ኤነርጂ ነው ኢሚት የሚያደርገው ከዛ ሪፍሌክት ሲያደርግ አጥንት ሲያገኝና ከዛ የሆነ ፍሉድ ሲያገኝ ሪፍሌክት የሚያደርገው አማውንት ይለያያል። አጥንት በጣም ደረቅ ነገር ስለሆነ ከካልሲየም የተሰራ ነው ምን ያደርጋል ሃይ ሪፍሌክሽን ይኖረዋል። ከዛ ምን ያደርገዋል ማለት ነው ብራይት አድርጎ ይስለዋል ምኑ ኮምፒውተሩ ማለት ነው። እቺ ሲግናል ኢሚት ስታደርግ እየተቀበለ ደግሞ ኮምፒውተር ላይ ምን ያደርጋል ኢሜጅ ክሬት እናደርጋለን። ይሄ ኢሜጅ ቴክኖሎጂ ነው። ፍሉድ ከሆነ ግን የሆነ ፓርት ምን ማድረግ ይችላል ሳውንዱ ሪፍሌክት አያደርግም አብዛኛው ፓስ ያደርጋል። ስለዚህ ምን ያደርጋል ጠቆር ያደርገዋል ማለት ነው። እንደዛ እያደረገ አንድ ኢሜጅ ያሳያል ማለት ነው። አልትራሳውንድ የምትሉ ማግኔቲክ ሬዞናንስ ኢሜጅም ኤክስሬይም ማለት ነው። ኤክስሬይም እንደዛ በሰውነታችን ፔኔትሬት አድርጎ አልፎ የሰውነታችን ቅርጽ ያሳያል ዲቴይል። ታዲያ እነዚህ ማሽኖች አሁን ይሄ ማሽን ዲዛይን የሚያደርገውም ኢንስታል የሚያደርገው ማን ነው ኦፕሬት የሚያደርጉት ማን ነው ሜዲካል ፊዚክስ የተማሩ ሰዎች ናቸው ማለት ነው። እንዳለ ኢሜጂንግ ቴክኖሎጂ እንግዲህ የሳይንስ እውቀት ነው የሚጠቀሙት። እንዴት የአንድን ሰው ኢንተርናል ፓርት ማለት ሰርጀሪ ሳይደረግ ኢንተርናል ፓርት ማየት ይቻላል ኢሜጁ ማለት ነው። እነዚህ ሳይንሶች ባይኖሩ ውስጥ ማየት በፈለገን ቁጥር እየቀደድን ምን እያደረግን ሰርጀሪ እየሰራን ነው። በጣም ከባድ ነው። ይሄ ደግሞ ሪስክ ነው እነዚህ ሳይንሶች ባይኖሩ ማለት ነው። እነዚህ ሳይንስ ደግሞ በምንድን ነው በፊዚክስ እውቀት ማለት ለምሳሌ ኤምአርአይ ማሽን አይታችሁ ከሆነ ውስጡ ማአት ማግኔት አሉት። እንግዲህ ማግኔቲዝም እያልኩ ነበር መጀመሪያ አይታችሁ ከሆነ እነዚህ ዋይ ኮይል ዜድ ኮይል ኤክስ ኮይል የሚባሉ ሶስት አይነት ስሪ ፌዝ የሚባል ኤሌክትሪክ ሲቲ ነው የሚሰጡት። ከዛ ማግኔቶች አሉ ምን ያደርጋል ይሽከረከራል ማግኔቲክ ፊልድ ኢሚት ያደርጋል። እነዚህ ደግሞ ከፔሸንቱ ምን ያደርጋሉ ማለት ነው ውስጣችን ሃይድሮጅን ውሃ አለ እነዚህ ሃይድሮጅን እንትኖች አላይን እያደረገ ኢሜጅ ይሰራል ማለት ነው። የትኛው ፓርት የተጎዳ ፓርት እንዳለ ማየት ይቻላል በምን በኤምአርአይ ማሽን። እሺ 1.3 ሳመራይዝ እናድርግ። ምንድን ነበር ያየነው ፊዚክስ ለሌላ ሳይንሶች እንዴት ምን ያደርጋል ሳፖርት እንደሚያደርግ ዘ ሜን ፋውንዴሽን ነው እያልን ነበረ። ቤዚክ ፋውንዴሽን ለሜኒ ፊዚካል ሳይንስስ ለፊዚካል ሳይንስ ብቻ አይደለም ማለት እዛ ውስጥ ባሉ የሳይንስ ፊልዶች ከኬሚስትሪ ጀመረን። ለምሳሌ ኬሚስትሪ የሳይንስ እውቀት ያስፈልገዋል የፊዚክስ ማለት ነው። ስለ አተም ስትራክቸር ለማጥናት ስለ ሞለኩሎች ኢንጂነሪንግ ኤቭሪ ብራንች ኦፍ ኢንጂነሪንግ ያል ነበር። ኤቭሪ ብራንች ሜካኒካል ኤሌክትሪካል ሲቪል ያል ጂኦሎጂ የጂኦሎጂ እውቀት አይመስልም። አሁን ጂኦሎጂ ሲባል ስለ ፒውር ስለ መሬት ጥናት ብቻ ነው የሚመስል በት አፕሊኬሽኑ እያየን የፊዚክስ እውቀት እንደሚያስፈልገው አየን። ባዮፊዚክስ ባዮሎጂ ላይ ፊዚክስ አፕላይ ማድረግ ጂኦፊዚክስ አንድ ብራንች እንደገና ሜዲካል ፊዚክስ በጣም የተራቀቀና አፕሊኬሽኑ ለሄልዝ ኬር አፕሊኬሽን የምንጠቀማቸው ምኖች የኢሜጂንግ ቴክኖሎጂ በሳይንስ በተለይ ደግሞ የፊዚክስ እውቀት ባላቸው ሰዎች ዲዛይን ተደርገው የሚሰሩ ቴክኖሎጂዎች ናቸው ማለት እነዚህ ነበር ያየነው 1.3 ላይ። እነዚህ በደንብ ይው ቀጣይ በ1.4 ላይ እንገናኛለን። እስከዛ መልካም ቆይታ